አይውረዱ በሚለው ብቻ ኖ ኖ ኖ ኖ እኔ ሐሳብ ልስሱ ላይ በፍጹም ኤርሚያስ ነው ሚውት አርገ ሐሳብ ማማትሰማ ኖ ኖ ለምን ሚውት አርጋለሁ ታዲያ ስለሚውት አርጋለሁ አንተ ካወራ ደቂቃ ተሰጥቶን አንተም እኔም አውርተሃል ሰው እኔ ነኝ አሁን ማውራት ያለብኝ ደቂቃ ተሰጥቶን አውርተናል የደቂቃችን እንደዚህ ብላችሁ ልትወጡ ማለት ነው በእንደዚህ አይነት ኤርሚያስ ነው ባለቤቱ አንተ አትግባ ኤርሚ ቴንክ ዩ እየተደማመጥን ኤርሚያስ ፕሊዝ ኦኬ ሐሳብ ልስጥ ኤርሚ ሁላችን የምንማረው ከውይይት ነው አይደለ ኤርሚያስ አሁን እንደምታየው 15 ሰው ጠርቻለሁ አለ መቼም 15 ሰው ሲጠራ ሰዎች አጅቡ አይደለም የሚጠራው እኛም ውይይት ስንጠራው አጅበህ ይዘና አንለው 15 ሰው ጠርቻለሁ ወንድ የሆነ እኔ ፊት ይቁም ጀግና የሆነ እኔ ፊት ይቁም ይላል አይደለ ኦኬ እኔ ወንድ ነኝ ጀግና ነኝ አይደለም ምክንያቱም ወንጌል ፉከራ ሽለላ ቀረርቶ አይደለም ግን ይሄው አራንዲ ሐሳብ ልስጥ ፕሊዝ ቁጭ ብሎ ያሻላ አልሰማኝ ባይዞ በቁርአን በውሸት ይታወቃል እኔ 15 ሰው ጠርቻለሁ አላልኩም 15 ሰው ጠርቶኛል ያልኩት ታርመኛል ችግር የለውም አድምጠኝ ታርመኛል ተራሲ ደርስ ለምን ትዋሻለህ ኳሾም ይቅርታ ጠይቃለሁ ለምን ትዋሻለህ ሐሳቤን ልስጥ በመጀመሪያ ልስጥና ታርመኛለህ ምንም ሐሳብ አሰጥም ውሸት እየዋሻ ሐሳብ አሰጥም ሐሳቤን ልስጥና ዋሽተህ ብለህ ዋሽተህ አንተ ትልቅ ሰው አይደለህ እንዴ አንተ ትልቅ ሰው አይደለህ እንዴ በቃ እንደዚህ ጨንቀኛል ባታችሁ አታስጨንቁኝ እኔንም ኤርሚ ሐሳብ ልስጥ ፕሊዝ እኔን ቁጭ አድርጋችሁ አታስጨንቁኝ አንዳችሁ ሐሳቤን ልስጥ ሐሳቤን እንደ ሆስት ቤቱ ምራዋ ኤርሚ ማለት ትግባብ በማለት ትግባ አማኑኤል ለዚህ በኋላ ትወጣለህ በማለት ትግባ ተው በቃ ሐሳቤን ልስጥ ከሰማኝ በኋላ ዋሽተሃል ይቅርታ ጠይቅ በመጀመሪያ ይቅርታ ጠይቅ አንተ ልምና 15 ሰው ጠርቶኛል ያልኩህ እንጂ 15 ሰው ጠርቻለሁ አላልኩም ችግር የለውም ቆይ ልጨርስ ሐሳቤን ሐሳቤን ልጨርስና ይቅርታ ጠይቃለሁ የዲያቆን ውሸታም የወንክ ሰው ነህ ደጋግመህ የምትዋሸው በገድል ላይ ተዋሻለህ በመጽሐፍቶቻችን ግድ የለም ሐሳቤን ልጨርስ የተላጠ ኤሌክትሪክ አስይዛለሁ አንተ አትዋሽ ኤርሚያስ እኔ ሚውት ላደርጋችሁ ነው ሁለታችሁ ታርጊያችኋለሁ አንድ አስታራቂ ሐሳብ ታርጊያችኋለሁ ካዳመጣችሁን አዳምጡን ህዝብ ነው እየሰማ ያለ ትልልቆች ሰዎች ናችሁ በየተራ ማውራት ይችላል አድመጠኝ ኖ አድመጠኝ እኔና መዝሙረ ጣታችን የምንጠባ ሰዎች አይደለንም ሁለታችንም አንተ ቤት ነው የመጣነው ብልግና አትባልግ እሺ ሚውት አታርገው እሱንም እኔንም ሚውት አታርገኝ አንተ ሚውት አርገኝ አንተ ሚውት አርገህ ተቀመጥ አይመለክ ቤቱን አይመለከተም እኔ እና እሱ መነጋገር እንችል ሰው ነን ሁለታችንን ሚውት ማድረግ ብልግና ነው ብራዘር ብልግና አይደለም ከረፈሽማ ሚውት አድርገው ኦኬ ከረፈሽማ ሚውት አድርገው አንዴ መሪጌታ አንዴ 20 ሴኮንድ ነው እኮ አንዴ አሁን ቅድም ኤርሚያስ ማንም እንዳይናገር ብሏል ኖ ማንም አይገባ በቃ መሪጌታ በቃ ማንም እንዳይገባ ብሏል አይሰማ እኔ ማይኩ እንደዚህ ክፍት ነው የሚሆነው መዝሙር አንተም አታወራም እኔም አላወራም አታወራም በቃ ስለዚህ ወይ ሁለታችንም እንወርዳለን ማለት ነው ካላወራ እኔ እናንተ ወርደን ሌሎች ያወራሉ ውረድ አቅም ካለ ውረድ እኔም ወርደው ስለ ኦርቶዶክስ ልታወሩ ከሆነ ስለዚህ የጴንጤ ትምህርት አውሩ መብታችሁ ነው እፍርታሙ አንተ ነህ ስለ ኦርቶዶክስ ካወራችሁ ግን እፍርታሙ አንተ ነህ ቁጭ አድርገህ ተዋሽብኛለህ እንደዚህ ሐሳቤን ስማና ከዋሻው ይቅርታ ጠይቅና ትቀጥላለህ ሐሳቤን ልጨርስ ለዋሻው ይቅርታ ጠይቅና ትቀጥላለህ አልዋሻውም ፖይንት አስቀምጥና ስንት ሰው የጠራኝ ነው ብያልኩ ቋንዴ ይሄንን ዋሽታለኝ ነው ብያልኩ መዝሙር ልጨርስና ሐሳቤን ብያልኩ ልጨርስና ሐሳቤን ይሄን ያን ዋሽታልኛል ሐሳቤን እንድጨርስ አልከለከልኩም ስንት ሰው ነው የጠራኝ ነው ብያልኩት ወይ ስንት ሰው ጠራኝ ወይ ስንት ሰው ጠራው ነው ብያልኩት ልጨርስ ችግር የለውም ልጨርስና ይቅርታ ቆይ ሐሳቤን ጨርሼ ነው ይቅርታ መጠየቅ የአብርሃም አምላክ ምስክር ነው ሐሳቤን ይቅርታ ጠይቅ ሐሳቤን ልጨርስ ይቅርታ ጠይቅ ምን ሐሳብ ይቅርታ አንድ ሰው ይቅርታ የውሸት ሐሳብህን አጨርስ የውሸት ሐሳብህን አጨርስም አንተ የውሸትም ይሁን የእውነት አንተ ባለህበት ነው የዋሸህበትን ላሳያ አልሰማኝ ሌላ ውሸት አንተ ፊት ነው የማወራው ስለዚህ ምንም ችግር የለም አንተ ዝም ብለህ አንተ ፊት ነው ያወራሁት አንተ ፊት ስላወራው ችግር የለም አንተ ፈለክ በለው የምትበላው ጵርሱ ታርመኛለህ የምትበላው ጵርሱ ታርመኛለህ
ካሸዋሸዋ ታርመኛለህ። ፊት ለፊት ሐሳብ የምትበላውን ጋግረህ የምትበላውን እንኳን አትፈራም። ኧረ ስማ ፕሊዝ ስማና ሐሳብ ለመስማት ደፋሩን ኤርሚያስ ሐሳብ ስማ ፕሊዝ። በእንዲህ አንደበት ቅዱስ ቁርባን ትወስዳለህ። ሐሳብ ስማ፣ ችግር የለውም። ሐሳብ ስማ፣ ሐሳብ ሰምተህ ንቀፍ። ቆንጅዬ ውሸታም ነህ። ቆንጅዬ ሁለተኛ እንዳይለመድ ሁለተኛ እንዳይለመድ። በጣም ብልግና ነው። ወንድ ቆንጅዬ አይባልም። በዚህ አፍ ጥርስ ቆራ ሄደህ ትበላለህ አይደል? የጌታ ስጋና ደም ብሎ የሚለው ወንድ ልጅ ቆንጅዬ አይባልም። በጣም ብልግና ሌላ ነገር ነው የሚመስለው። ቆንጅዬ ውሸታም። አሁን ሐሳቤን ልትሰማና ሐሳብን ጨርስ። ግን እንዴት አይነት ፍርጣ መሆኑ ነው። አፍሮ ለተሳሳተው ስህተት እንኳን ይቅርታ ጠይቅ። ኧረ ችግር የለውም። ስማኝ፣ ችግር የለውም። ኦኬ ውሸትም ከሆነ እውነትም ከሆነ አንተ ባለበት ነው የምናገረው። ውሸት የሆነውን ነገር ውሸት ነው ትለኛለህ፣ ይቅርታ ጠይቃለሁ። ምንም ችግር የለብኝም እኔ። ኦኬ እውነት የሆነውን ደግሞ መቼም እውነት ነው ላትለኝ ትችላለህ፣ ግን እሱን ተወው። ኦኬ ምንድን ነው ያልኩት? በደንብ ስሙ። ውይይት ጠራው አለ አይደለ? ውይይት ጠራው። በጣም እኮ ይሄ የመንደር ወሬ ውስጥ ገባሁ። አሁን አይገርምም? መዋየት እየቻልን ጊዜያችን እየባከነ ውይይት ጠራው ብሎ የማንን ስም ጠራ? አኪለን ጠራላችሁ፣ ዘበነን ጠራላችሁ አይደለ? ስዩምን ዲያቆን ስዩምን ጠራላችሁ እያለ ዘረዘረላችሁ አይደል? ከዛ በኋላ ምን አልኩኝ እኔ? እነዚህ 15 ሰዎች ውይይት ራሱም ጠርቷቸዋል፣ እነሱም ጠርተውታል። ኦኬ የዘረዘራቸው ምክንያቱም ጠራው እያለ ነው። ጠሩኝም ጠራውም እያለ ዘርዝሯል ስማቸው። ኦኬ አንዳቸውን መጥቶ ግን ፊት ለፊት ያልቆም የሚል ነገር ተናግሯል። ቀጥሎ ደግሞ ቤቱን በከፈተ ቁጥር ለገሌ ውይይት አቅርቤ ውይይት አቅርቤ እኔ ፊት አይመጡም፣ እኔ ፊት አይቀርቡም፣ ማንም ጀግና የሆነ ይምጣ እያለ በጣም ብዙ ጊዜ ስም እየጠራ አኪለ እገሌ እያለ ማለት ነው። ኦኬ የእኛ ልጆች ደግሞ ሲጠሩት አልተሳደብኩም። በጣም ውሸት ነው። እኔ እንኳን ለዋሽ ውሸት ይቅርታ ጠይቅም አላልኩትም፣ ምክንያቱም አያስፈልግም። አሁንም ባኬንድ ፎርዝ ይቅር ኢቨን አሁን የተናገሩት ውሸት ካለ ይቅርታ ጠይቃለሁ፣ እኔ ችግር የለብኝም። ኦኬ ግን አሁንም እሱ ይቅርና ሁሉ ሰው ይውረድ፣ እኔ እናንተ ብቻ እንወያይ። አሁን ማን ነው አሁን ፈራ ትለኛለህ? የፈራ ሰው እንወያይ ይላል። የፈራ ሰው በቃ ለምን ውይይቱ ጋር አንገባም ይላል የፈራ ሰው። እኔ ግን አንተን ፈራ አልልህም፣ ምክንያቱም በጣም የህፃናት ቃላት ነው እሱ። እንደ ትልቅ ሰው ፂም እንዳወጣ ሰው እንሆንና እዚህ ያሉት ሰዎች ይውረዱ፣ እኔ እናንተ ብቻ እንወያይ። ያመጣቸው መጽሐፎች ግለጥ። ከዛ በኋላ እኔም በመጽሐፍ ቅዱስ እሞግታለሁ። መጽሐፍ ቅዱስ ነው ልዩነታችን። አሁንም ባኬንድ ፎርዙን የሰዎቹንም እድሜና ጊዜ አናባክን። ሁሉ ይውረዱና እኔ እናንተ ብቻ እንወያይ። ካልፈራህኝ ምናምን አልልም፣ የህፃናት ጨዋታ ስለሆነ እሱ። እንደ ትልቅ ሰው ግን የጠየቁ ነው በድጋሚ ከዚህ በኋላ መልሼ መናገር ስለማልፈልግ ሁላችሁም ውረዱ፣ እኔና ያማስ ብቻ ቀርተን ውይይታችን እናድርግ በሰላም ሰው የሚማርበት ሰው የሚያተርፍበት። አይ በቃ ዝም ብዬ አሁንም ከሆነ ኤርሚያስ ምንም ጥቅም የለውም። ስለ ራሳቸው ቤተ እምነት መጽሐፍ ያስተምሩ። የተሐድሶ ከሆነ የተሐድሶን ያስተምሩ። እዚህ ጋር ያሉት ጴንጤቆስታል ከሆኑ ሉተሪያን ከሆኑ ቃለ ሕይወት፣ መካነ ኢየሱስ፣ ካልቪን ምናምን ከሆኑ የራሳቸውን ትምህርት ያስተምሩ። ኦርቶዶክስ ስለ ኦርቶዶክስ ካነሱ ግን አንዳቸው ጋር ለብቻቸው እዚሁ ሁሉም ወርዶ እንዋያለን ማለት ነው። በቃ ይሄ የኔ ቃል ነው። ከዚህ በኋላም በጣም ደከመኝ ቱ ቢ ኦነስት፣ ምንም ፍሬ የሌለው ነገር ሆነ። የኔ ሀሳብ ይሄ ነው። ጨርሻለሁ። እሺ ቴንክ ዩ ትልቁ ላይ ስላለው መዝሙረ የዋሸበትን ውሸት ላሳያችሁ እንዴት እንደሚዋሽ። እዚህ ጋር ቅድም 6 ሰዎች ከቤተክርስቲያኒቱ ታዋቂ የተባሉ አገልጋዮችን ጠርቻለሁ። እየሰማቸውን የዘረዘርኩት ቀሲስ ዘበነ፣ ቀሲስ ተስፋዬ መቆያ፣ ቀሲስ መምህር አቡኑ ማለት ነው፣ ምህረት አብ፣ ታሪኩን፣ መምህር መስፍንን እነኝን ጠርቻለሁ ብዬ 6 ነው እዚህ ጋር የጻፍኩት። ልብ በሉ። ያው ዘበነ፣ ቀሲስ ተስፋዬ መቆያ፣ መምህር አቡኑ፣ መምህር ምህረት አብ፣ መምህር ታሪኩ አበራና መምህር መስፍንን ማለት ነው። መስፍን ታሪኩና ቀሲስ ዘበነ መልስ መልሰውልኛል። ኦኬ አንፈልግም ብለው ማለት ነው። ይህንን እኔ ቲክቶክ ላይ መጥቻ አይደለም፣ መዝሙረ ቲክቶክ ላይ ነው የሚያቀኝ። እኔ እኮ ሶሻል ሚዲያ ላይ 11 ዓመቴ ነው። ይህን ጥሪ ያቀረብኩት ለእነዚህ ሰዎች ያቀረብኩት አጠቃላይ ፌስቡክ ላይ ሆኜ ነው። መዝሙረ እዚህም ላይ ይዋሻል። ቲክቶክ የሌላቸውን ሰዎች እኔ ቲክቶክ ላይ ሆኜ አይደለም የጠራኋቸው። አንተ ምን ነው ማነው ቀሲስ ዘበነ ለእኔ እኮ መልሶልኛል አልመጣም ብሎ ማለት ነው። ኦኬ አልመጣም ብሎ እነ መምህር መስፍን አንመጣም ብሎ መልሶልኛል። እነ መምህር ምህረት አብ ወንድሙ ኤርሚያስ በሚባለው ሰው በኩል አንመጣም ብሏል። ኦኬ
6 ሰዎች እዚህ ጋር ልብ በሉ። ከዛ ወደ ቲክቶክ ስመጣ አክሊል ጠራኝ፣ ተቀበልኩት፣ ሰረዘው። በታቦቱ ጉዳይ ልደተ ቃል ጠራኝ፣ በመስቀሉ ጉዳይ እንግዲያው በመጽሐፍ ቅዱስ ብቻ ሳይሆን በድርሳነ መስቀሉ ይሰል አጠፈው ራሱ ማለት ነው። ቪዲዮ አለ። ኦኬ ፈለገ ጠራኝ፣ ያው አይታችሁታል የነበረው ማለት ነው። አይቀጡ ቅጣት ቀጥተን ለሚመጣው ትውልድ ማስተማሪያ አድርገን አልፏል ማለት ነው። ዲያቆን ስዩም ጠራኝ፣ ተቀበልኩት፣ ዘማርያም አሰረዘው። ኦኬ ደምረው ጠራኝ፣ እሱን እንኳን መቼም ግን ሰው መቼም አይናቅምና ምልህ ከአንዳንዶቹ ዲያቆናት ሳይሻል ይቀራል። እሱ ደምረው ጠራኝ፣ ተቀበልኩት፣ ዘማርያም አሰረዘው። ሲሳይ ቤት ስጠብቀው ዘማርያም ደምረው ቤት ገብቶ ቤተክርስቲያን ከሚሳደብ ሰው ጋር ምን ታደርጋለህ? እዛ ከሱ ጋር ውይይት ይቅርብ አለው። እኔ በዚህ መካከል ለቀሲስ ዲበኩሉ ጥሪ ያቀረብኩኝ በታቦቱ ጉዳይ። ኦኬ 1 ሳምንት ሙሉ እየጠበቅኩ እያለሁኝ ዘማርያም ቀሲስ ዲበኩሉ ታቦት ጥሪ እንዳቀረብኩለት ሲያቅ የሱን ዳይቨርት አድርጎ እነዚህን ሁለቱን አሰርዞ የዚህኛውንም ሰው በውስጥ አዋቂ እኔ ሰዎች የነገሩኝ በትክክል መረጃ ዲበኩሉ ታቦቱን ጥሪ እንዳይቀበል የከለከለው ዘማርያም ነው። እኔ እኮ አሁን ዘማርያምን አልቀበለውም ብዬ አላልኩም። እነዚህን ዲያቆን ስዩምን ዘማርያም ብቻ አይደለም ባይዘው ያስከለከለው ሊቀ ሊቃውንት ቀለም ወርቅ መርጌታ ኤፍሬም መምህር ኤፍሬም ማለት ነው። እነሱ ሁሉ ራሱ ዲበኩሉም ባለበት እዛ ቤት አትግባ፣ ታስበላናለህ፣ ተያዘኑ የምናልቀው ነው ያሉት። አትግባ፣ ይቅርብ፣ ዲቤቱ ከሱ ሰው ጋር ይቅርብ ነው ብለው ያሉት። ምን እንደሚገጥማቸው ያውቃሉ። የኦርቶዶክስ ትቢት ይተነፍስ ነበር በአንዳንድ ሰዎች አንደበት የሚወጣው ትቢት ነው ያልኩ። ሁሉ ኦርቶዶክሳውያን ትቢተኞች ናቸው እያልኩ አይደለም። ኦኬ እዚህ ግን ቲክቶክ ላይ ያሉት ከራሱ ከመዝሙረ ያሬድ ጀምሮ ጴንጤ ገለባ ነው ብሎ የሚለው እና ግጠም ነው ያልኩ። እኔ እኮ አልወያይም አላልኩም። እኔ እኮ ባይዞ ነገረ ክርስቶስ ላይ ጥሪ አቅርቤልህ ነበረ። የኔን አልቀበል ብለህ ስትል ሜሎስ ጥሪ አቅርቦልህ ነበረ። ቤትን ዘግተህ እኮ ጭጭ ምጭጭ ብለህ እኮ የተቀመጥክ ሰው ነበርክ። ምነው አሁን ዛሬ አልሞት ባይ ተጋዳይ ይመስል የድል አጥባይ አርበኛ ይመስል ያዙ ይልቀቁኝ ያልክ መዝሙር ግን ከፈለክ እሱንም አሁን እናደርገዋለን ማለት ነው። የልጁ ጥያቄ መጥቆራ ላይ ነው። አንተ አቅም ካለ ሁሉንም ይውረዱ ብለህ ካልክ ና ግባ በመጥቆራ ላይ ማለት ነው። በህዳር 29 ቀን ታቦተ ሕግ ተቀርጾለት 60 ክንድ ያለው አጋንንት በእናንተ ቤት ተጠምቆ ወሰመ ጥምቀቱ ጽዋለ ጽድቅ ተብሎ ገድል ተጽፎለት ታቦተ ሕግ ተቀርጾለት ገዳሙ ተሰርቶለት ታቦቱ ባወጣችሁበት ቪዲዮ አለን ማስረጃ፣ ጽሁፎችም አለን ማስረጃ። የልጁ ጥያቄ መጥቆራ ማን ነው ነው እያለ ያለው የዛሬው ጥያቄ ማለት ነው። ስለዚህ ለእነኚህ ሰዎች ስቆጥራቸው 6 እዚህ ጋር ይሉ አክሊለ 7 ልደተ ቃል 8 ፈለገ 9 ስዩም 10 ደምሮ 11 ዲበኩሉ 12 ነው። ለ15 ሰው አላልኩም እኔ 15 ሰው ጥሪ ጠራው አላልኩም። መዝሙረ ይዋሻል ብዬ ስላችሁ ለዚህ ነው። እኔ እዚህ ጋር 15 ሰው ጥሪ ጠርቶኛል። ፈለገ ጋር የነበረን ዲቤት ካደረግን በኋላ ያ ጭምብል ከለበሰው ሰውዬ ጨምሮ ጥሪ ያልጠራኝ የለም። ጸበል ቀመስ ነው እንጂ ያልተባልኩት ጥሪ ያልጠራኝ የለም። ምንድን የሆናችሁ ተብሎ ሲባል ከላይ እስከታች ነው። የአቡነ ተክለ ሃይማኖት ገድል ላይ ሳነብ ባህራ አልቅም የሚባለውን ሰይጣን ሲያማትቡበት እጹ ወደቀ ይላል። የኦርቶዶክስ እጿ ከላይ እስከታች ነው የወደቀ። የነ መዝሙረ እጻቸው ከላይ እስከታች ነው የወደቀው። ማን? ያ ፈለገ የሚባለው ሰውዬ ዲቤት ከጀመረ ማለት ከተደረገ በኋላ ማለት ነው። ስለዚህ 15 ሰው ጠራኝ ነው እንጂ ያልኩት እኛ 15 ሰው ጠራሁ አላልኩም። እኔ የጠራኋቸው 6ቱ አክሊል ራሱን የጠራኝ፣ ልደትም ራሱን የጠራኝ፣ ፈለገም ራሱን የጠራኝ። አክሊልን ተቀበልኩት ሰረዘው ራሱ፣ ልደትንም ተቀበልኩት ሰረዘው ራሱ። ሙሉ አላረግም አለ። አክሊል በብሉይና በአዲስ ነው ያልኩትኝ፣ በአዲሱ ብቻ ነው ማወራው፣ በብሉይ አላወራም አለ። ልደትም በመጽሐፍ ቅዱስ ነው ማወራው መስቀሉ እንጂ በድርሳነ መስቀሉ አላወራም አለ። ራሱን የሰረዘው። ፈለገ ግን አጀሬው መጣ ማለት ነው። ያው የነበረውን ስላያችሁት ቪዲዮ ገብታችሁ ከፈለግ። ዲያቆን ስዩም ራሱን የጠራኝ፣ ደምረውም ራሱን የጠራኝ። ዲበኩሉን እኔ ነኝ የጠራሁት። እኔ የጠራሁት ልብ በሉ፣ ዲበኩሉን፣ መምህር መስፍንን፣ መምህር ታሪኩን፣ መምህር ምረትአብ፣ መምህር አቡኑን፣ መምህር ተስፋዬ መቆያን፣ መምህር ዘበንን የጠራሁት። ኦኬ አሁን ከዲያቆኑ ጋር ስላደረግን ከዲያቆን ወደ ዲያቆን አይነፋም ይላሉ ወጣቶቹ። አሁን ወደ ቄሶቹ ነው የሚሄዱት። መጀመሪያ ቀሲስ ዲበኩሉን ጥሪ አቅርቤያለሁ። ቆይ ልጨርስ።
አንተ ለሰው ክብር የለም ሊያስር ጊዜ ወር እንዴት ታወራለህ? ለጨርስ በቃ ወደ ውይይቱ በቃ ለጨርስ አይዞ ለጨርስ ቴንክ ዩ። ስለዚህ ፈለገን ጥሪ ተቀብያለሁ ዲያቆን። አሁን ወደ ቄሶቹ ነው ከፍ ምለው። በምን በታቦት ጉዳይ አናወራም ብላችኋል። መዝሙረ እያንዳንዳችሁ እዚህ ቲክቶክ ላይ ያላችሁት ሰርቃችሁ ስላመጣችሁት በሌብነት መጣ ብላችሁ ያላችሁት አክሱም ጽዮን ማርያም ላይ አንተ አቅም ካለህ ናገባ መዝሙር ማለት ነው። ዲያቆን አይደለህ? ያው መንበሩን እንድንነካ እኔም እናንተም አይፈቀደልንም። ታቦት እንድንሸከም አይፈቀደልንም። አንተም ዲያቆን ነህ፣ እኔም ዲያቆን ነኝ። ናገባ በታቦቱ በብሉይ በአዲስ ኪዳን ናገባ። ኦኬ ገድላት ድርሳናቱን እንደሚኮሰኩሳችሁ ይህን ታሪክ ትሸሹታላችሁ። ናገባ አንተ አቅም ካለህ ይሄው ዛ አሁን ዲቤቱን እቀበላለሁ። እኔ ማለት ዲቤቱን አቀረብኩልህ። ናገባ ኦኬ። ከዛስ ውጪ የልጁ ጥያቄ መጥቆራ ነው፣ መጥቆራ ይመለስለት ነው እያልኩ ያለው። ቴንኪው በጣም ስላስረዘምኩ ይቅርታ። መቀጠል ትችላላችሁ። ቴንኪው። ያው ኤርሚ ከዚህ በኋላ እኔ የሚያወራ ሰው ካለ ያውሩ። ማንንም ሰው ኦርቶዶክሳን የገቡትንም እንዳታስወርድ፣ የኛዎቹንም እንዳይወርዱ አስወርዳቸውና አሁን ባለው ጠቅላላ ርዕስ እንወያይ። ኤርሚ ልክ ማስወረድ ከጀመረ እኛ በሙሉ እንወርድና ቤት እንከፍታለን። መብታችሁ ነው። ተወያይ እያልኩ ነው። አሁንም በቃ ሰዎቹ በመጥቆራ ነው። ሁሉንም አስወርዳቸውና የፈለግከውን መጽሐፍ ታመጣለን። ማንም አይወርድም። ብራዘር ኤርሚያስ አስወርዳቸውና ከኤርሚያስ ጋር ብቻ ምነው መዝሙር እንደዚህ ላበላብ ሆንክ? ብራዘር ላበላብ እኮ እርዳታ የሚፈልግ ነው። እንወያይ እያልኩ ላበላብ ትላለህ። ኦርቶዶክሳውያኑም አይወርዱም፣ ወንጌላውያኑም አይወርዱም። እኔ እናንተ ከላይ ነን ያለኑ። ምንም እኔ እናንተ መካከል ሽብልቅ የገባ የለም። ከላይ ነው እንደው ችግር ለብቻችን እናወራለን። ኤርሚኛማ ሀሳብ እንዲሰጥ አድርገን ተሰጣለህ። ኦኬ ለብቻ ከፈለክ በውስጥ ደውልልኝ። ለብቻ ከፈለክ እኔ በውስጥ አልደውልልህም። ካልሆነ ይቅርታና ያሬዶ ሁሉም አሉ። እዚህ ባለቤቱ አለ አለው። ዮባ ሰላም ነው? እንዴት ነው አለው? እግዚአብሔር ይመስገን። አይ ሁለቱም እንወያያለን ካሉ ያሬድ ያቀረበው ነገር ምንድን ነው? እዚህ ገስት ላይ ያሉ ይውረዱና ሁለታችን ብቻ ሆነን አንተ እየዳኘህን እንወያይ ነው። ምክንያቱም ውይይት መሃል ላይ መረበሽም ምንም አልፈልግም ካለ መብቱ ነው። አልወያይም አይደለም ያለው። እንደውም አጋዥም ከኔም ሳይድ ከሱም ሳይድ አያስፈልግም ነው ያለው። አሁን ጀሌ ያስፈልገኛል እያለ ያለ አካል አለ ማለት ነው። በቃ ከወረዱ እኔም አብሬ እወርዳለሁ። ለጨርስ ሚዩት አድርግ። እስካሁን ስታወራ ነበር። ማንና ነው አንተ በየማሉ የምትገባው? ሚዩት አድርግ። ሚዩት አድርግ። እሱ ቁጭ ብለህ ለሚስት ንገራት። ሚዩት አድርግ። ሚዩት አድርግ። እንዳንተ የሀገር ሴት ጭን ውስጥ አልገባም። እኔ ሚስት አግብቼ እንዳንተ የሀገር ሴት ጭን ውስጥ አልገባም። አንተ ምን አይነት ሰው ነው? በጌታ ስም ሚዩት አድርግ እንጂ ምናልባት አሁን ባይተንፍሱ ካላስማሉ እሺ አትልም እንዴ? ሚዩት እንዳታደርጉ። ኤርሚ ሚዩት እንዳታደርግ፣ አንደበትን መዝጋት አለብህ። ሚዩት አድርግ። አላናገርኩም። አድመጠኝ። እግዚአብሔር የሰጠኝ ሚስቴ እንዳንተ ከከተማ ሴቶች ጋር ጭን ውስጥ ገባ ጋለሞታ አንዴ ይሄ ነው እንግዲህ ኤርሚያስ አይተንፍሱ ማለት ይሄ ነው። ብራዘር እውቀቱ እያንዳንዱ ነገር ይሄ ነው። ስርዓት መያዝ አለብን። ሚዩት አድርግ። የአዲስ አበባን ሴቶች በየጥጋ ጥጉ ሰንሰል ስር ማስተኛት አለ። እንደኔ አዲስ አበባ ላይ ኢንዚዛ ሲዳራ ሴቶች እየላካችሁ በገየገራገራ ጥግ ስር የተኙትን ሴቶች የምታስነው ኤርሚያስ ሁላችንም ማስወሰንና ኢንዚዛና አህያ እኮ ግብረ ስጋ ሲያረጉ እየላካችሁ እኮ ሴቱን እንደዚህ ከሆነ ስለዚህ ስር አንተ የምትለው ምክንያቱም መረጃ ያለ አንተ ኤርሚያስ ሁላችንም ማስወረድ ሁሉንም ሰው አግብቼ ነው ምንም ይጠቅም ነገር እሱ አግብታ ነው ቁጭ ብለህ የምትቀል የቤተሰብ ጀልቡ ታገል አሁን ሚዩት አድርግላችሁ ነው አግባ ነው ጋብቻ ቅዱስ ነው። አስወጣን፣ ሁላችንም አስወጣን። ኤርሚ አስወጣኝ። እኔ ነው እናመሰግናለን። ሁላችሁም ጥልን በቃ ይቅር፣ ውይይቱም ይቅር ይሻላል። እንዴ እኔ ያክል እንትን ማለት ያስጠላል። ፖለቲካ ብቻ ከሆነ ነገሩ ያስጠላል። ስድድብ ለማምለጥ ምናምን ከሆነ ሩጫችሁ እኔ ይመለከተኝ። ኦኬ ቴንክ ዩ
በጌታ ስም እኔ እንደዚህ አይነት ውይይትም አይቼም አላቅምም፣ እንደዚህ አይነት ነገርም ሰምቼም አላቅም። ምንድነው በቃ ይቅር ውጡልኝ፣ እኔም ቤቴን እዘጋለሁ። ሌላ ቦታ ሄዳችሁ ተወያዩ፣ ሁላችሁም በያላችሁበት ሄዱና ተወያዩ። እኔ የምረዳው ነገር ጥያቄን የጠየኳችሁ፣ ጥያቄ የጠየቀ ሰው ደግሞ ጥያቄ ነው መመለስ ያለብን። በዚህ ሙቀት እየተቃጠልኩ ቁጭ ብዬ ማዳምጣችሁ ሁላችሁንም ይሄ ህዝብ ያሳዝናችሁ ይገባል። ሁልጊዜ ፖለቲካ፣ ሁልጊዜ ጭቅጭቅ፣ ሁልጊዜ ስድድብ ከሆነ ጨርሻለሁ። ወደ የቤታችሁ ሂዱ በቃ። ምንም ወንጌልንም አጠብቁ። በቃ ወንጌል መጠበቅ አያስፈልግም። ምክንያቱም በፕሮቴስታንት ኤርሚያስ አስተማሪ ነው፣ በኦርቶዶክሳውያን መዝሙር አስተማሪ ናቸው። ሁለቱም አስተማሪ ተቀምጠው የሚፈልጉት ምንድነው? ስድድብ ብቻ ነው። ይሄ ደግሞ ልክ አይደለም። እግዚአብሔር በሚያውቀው ልክ አይደለም። ስለዚህ እግዚአብሔር ይስጥልኝ። ስለመጣችሁ አመሰግናለሁ። ጥያቄንም በቃ ይትቻለሁ። ከሃይማኖት ውጭ ነው እያደረጋችሁ ነው ያላችሁ። እግዚአብሔር ይስጣችሁ። ከሃይማኖት ውጭ ሁሉም ሰው በቃ ሌላ ሃይማኖት እንዲይዝ ምላሽ የሚባል ነገር ለመመለስ ዝግጁ አይደላችሁም ሁላችሁ። ይሄ ልክ አይደለም። መምህር ቱሩላብ በማያውቁት ነገር አስወጣውታ። ይቅርታ ብያለሁ። መምህር ቱሩላብ ይቅርታ። አረ ምንም የለም ነበር። ይቅርታ ምንም አያውቁም ነበርና በማያውቁት ነገር ነው ገና መምጣት ወዲያ ያስወጣሁትና ይቅርታ ብያለሁ። አይ ምንም ችግር አይደለም። እንኳንም አስወጣቸው። አንደኛ ጊዜ ወር ይኸውልህ እግዚአብሔር በሚያውቀው ይሄ ኦርቶዶክሳውያን ህዝብ መጽሐፍ ቅዱስ ያነበበ ጊዜ ችግር ይፈጠራል። መጽሐፍ ቅዱስ ያነበበ ጊዜ ማለት ነው። የፕሮቴስታንት ደግሞ ውስጡን ያዩ ጊዜ ችግር ይፈጠራል። ምክንያቱም እኛ እያነበብን ነው። ጥያቄ አለን፣ ጥያቄ መልሱልን ብለን ነው ያስገባል። ኤርሚያስን ጠርቸው ነው የመጣ። ኤርሚያስን ጠርቸው ካለበት ደውዬን የጠራሁት የጠራሁት ግን ዲቤት እንዲያደርግ አይደለም። ምክንያቱም እኔና ኤርሚያስ እንግባባለን፣ እናወራለን፣ እንደዋወላለን። እዚህ ጋር የሚሰራውን ፖለቲካ ስድድብ ምናምን አላውቅም። ግን እኔ የፈለኩትኝ ምንድነው አለው የራሱ የሆነ መጽሐፍ አውጥቶ በመረጃ ያሳያል። እሱ እንዲያስረዳኝ ነበር። ከዛ መዝሙር መጣ። ለምን ኤርሚያስ ደግሞ ቤተክርስቲያን የተሳደበ ነው ስላሉ መዝሙር መጣ። ኦኬ አሁን ውይይት ለማድረግ ውይይት ቢያደርጉ እነሱ ቀና የእግዚአብሔር ልቦና ካለ በቃ በቀናነት ውይይት ቢያደርጉልና ሁላችን እንማራለን። አይደለም እንዴ? የፖለቲካ ከሆነ ግን እኛ መቼ ነው የእግዚአብሔር መንግስት እንወርሳለን ብለን የምናስበው? እኔ እዚህ በኋላ ኦርቶዶክስም አይደለሁም ጴንጤም አይደለሁም። እንደፈለኩኝ ግን እኖራለሁ። እንዴ ሁለት መጽሐፍ አስረክባችሁኛል አይደል? ይሄው አንብብ ብለው ነው የሰጡኝ። እንግዲህ ነግሬያለሁ። ቱሩላብ መምህር ቱሩላብ ይሄኛው 66 ነው፣ ይሄኛው 81 ነው። አንብባላችሁን አነበብን፣ ጥያቄ አመጣን፣ ጠየቅናችሁ፣ ክርክር ነው፣ ጭቅጭቅ ነው። ምንድነው እሺ እኛ የምንማረው ምንድነው? እኔ እኮ እግዚአብሔር ምስክሬ ምንድነው ሐሳባችሁስ? ምን እንቀበልሽ? አይ አንዳንዴ እንግዲህ አላቅም መዝሙሬ ተሳድቦ እንደሆነ እኔ ከገባው 5 ደቂቃ ነው የሰማሁት። የኢዮብና የኤርሚያስን ነው የሰማሁት። ይኸው ከ66ቱ ላይ ከ66ቱ ላይ የነሱ አዲሱ መደበኛ መጽሐፋቸው ላይ ችግር አለበት። ይሄ መጽሐፍ የሚናገረው ደግሞ ሌላ ነገር ነው። ኢቭን እንኳን ሌላው ቢቀር እንኳን ማለት ነው የብሉይ ኪዳኑ 39 እና 54 ልዩነት አሉ። ከዚህኛው ላይ የምትመለከተው ይማልዳል ይላል መጽሐፍ ቅዱስ። ኦኬ የኦርቶዶክስ እንቀበል አልኩ። ይሄን ቁጭ ብዬ አነበብኩ። ምን ይላል ደግሞ? ይፈርዳል ይላል። የሰው ልጆች እኮ ነን እኛ እንዴ! በጣም ነው የሚያስጠላ። አንዳንድ ጊዜ በጣም ያስጠላል። እውነት እግዚአብሔርን ፍሩ። ከተወያያችሁ ተወያይታችሁ እኔ ከፈለጋችሁም ሌላ ቤትም ቢሆን ተወያዩና እኔን ጥሩኝ። ከዛ እኔ ጥያቄ ላቅርብላችሁ ገብቼና መልሱልና እውነቴን ነው እግዚአብሔር መልሱልን። ኤርሚያስ ትልቅ ሰው አንድ ነገር ልበልህ። አንድ ነገር ልበልህ ወንድሜ ኤርሚያስ፣ ወደፊት በኦርቶዶክስ ዙሪያ ጥያቄ ሲኖርህ እነ ዮሐድ አረ እንደዛ የሚባል ነገር የለም። እንዴት ነው ጠየቁ አይደል? ዮሐድን ጠየቁ አይደለ? ጋዲሳን ጠየቁት አይደለም እንዴ? ዘማሪያን ጠየቁ አይደለ? መዝሙር ያለን ጠየቁ አይደለ? እና መልስ ጠየቁት አለ። ኤርሚያስን አልጠየቁትም፣ ዳጊን አልጠየቁትም፣ ዳንኤልን አልጠየቁትም፣ ቤኪን አልጠየቁትም። ከጴንጤዎቹ ሁሉ ገብቼ አይ ማለት የፈለኩት እኮ ማለት አይ አልጠየቅክም አይደለም ማለት የፈለኩትን ቆይ አድምጠኝ።
ያልገባኝ ኤርሚያስ ስድብ ለመስማት ነው የጠየቅከው ወይስ ትምህርት ለመማር ነው? ይኸውልህ ምን አለ መሰለህ ኤርሚያስ፣ አንድ ጊዜ ባህሪውን ካወቅከው ምንም ሌላ የሚያስፈልግ ነገር የለም። የኤርሚያስ ባህሪ ይታወቃል። ዛሲት በቃ ኤርሚያስ ሲናገር ሃይውኑ ነው የሚያወራው። ገባ? ሃይውኑ አይደለም ምንድነው ባህሪው ይታወቃል ማለት በቃ ይሳደብ 60 እና 70 ሚሊዮን ህዝብ የሚያምንበትን እምነት ይሳደብ። ኤርሚያስ ጋይስ ሰላም አመሻችሁ። አንዴ እንዴት ነህ? አንዴ እንዴት ነህ? አላህ ሰላም ናችሁ ወይ? እንዴት ናችሁ? በሰላም ምንም እኮ የሚያከራክር ነገር የለም። አንዳንዴ ኤርሚ እኔ አንተን ነው አሁን ጀጅ የማደርገው ወይም ደግሞ ይችላል የተሳደበ ወይም ደግሞ ያወራው ምናምን አይደለም። ለምሳሌ መዝሙረ ራሱ ሁላታችን እንገን ማንም አያስፈረዳት አያስፈልገንም አንተና እኔ ነን አይደል ያለ ያንን ካለ እሱ ትክክለኛ የሚያምንበት ነገር ካለ ያንን ነገር ማለት ነው እንጂ መከራከር ከሌንትና እንትን ሚስት ምናምን ከስድብ ጋር የተገናኘ ምን ያደርጋል? ምንድነው ሊለውጥ ሊል የሚችለው? በቃ አንተ እኮ ኮንፊደንስ ካለ በኮንፊደንስ መልስ መጣለው ብሎ የሚያስብ ከሆነ ያንን ነገር ማሰብ ነው። አፉ የመጣለትን ለምን ያወራል? መጽሐፍ ቅዱስ እያነበበ ለምን ዝም ብሎ ይቀደዳለኝ? እንዴ ቃሉን ጥሩ የእግዚአብሔርን ቃል እያወጣ ለምን ሌላ ቃላት ለመናገር ይሞከራል? እንዴ ዋናው ለመማማር ለማወቅ ከሆነና ሌላውም ደግሞ የተወዛገበውንም ትክክለኛውን መንገድ ለማሳዝ ከሆነ ዋዶንቹ ቢቱን ለምን እንትና አይጠብቅምና ጸጥ ብሎ ለምን እንትና አይልም? እርሜ አንዳንዴ ሳይድ አታርግ። የእውነት ነው ምን መሰለህ ጎንደሬው አንድ ይቅርታ፣ ሰላም እንዴት ነህ? ጎንደሬው ሰላም ብያለሁ፣ ወሰንም አንዴ ሰላም ብያለሁና ኤርሚ አንድ ጥያቄ ልጠይቅና ልውረድ፣ ለሌላው ለቦታ ልስጥ። ኤርሚ አንተ ጴንጤ ነህ ኦርቶዶክስ ነህ? ያኔ ጴንጤም አይደለሁም ኦርቶዶክስም አይደለሁም። እሺ በጣም ጥሩ። ሃይማኖት እየፈለክ ነው ማለት ነው አይደል? አሁን እዚህ በፊት ተወልጄ ያደግኩበት ሃይማኖት እኔ ኦርቶዶክስ ነኝ ያደግኩኝ። ስለዚህ መጽሐፍ ቅዱስ ነዛ በፊት አንብቤ አላውቅም፣ ጠይቄም አላውቅም። ዝም ብዬ ነበረ እንደዚህ በከንቱ ሲኖር ነበረ። ከዛ በኋላ ግን መጽሐፍ ቅዱስን ማንበብ ጀመርኩ። ጥያቄዎች ተነሱብኝ። ከዛ ሁለት መጽሐፍ ነው ያለ። ይሄኛው 2000 የታተመ መጽሐፍ ቅዱስ ነው። ይሄኛው ደግሞ በ1954 የታተመ መጽሐፍ ቅዱስ ነው። ሁለቱ ደግሞ ምንም አይገናኝም ማለት ነው። ስለማይገናኝ ጥያቄ አለኝ፣ ብዙ ጥያቄ አለኝ። ይሄን ጥያቄ ስጠይቃቸው ጴንጤ ነኝ ይለኛል አንደኛው። ጴንጤውን ሲል አንተ ኦርቶዶክስ ነኝ ይለኛል። ሃይማኖትና መጠጊያ ይሰጡኛል። እኔ ምላሽ ነው የጠየኳቸው። አሁን በኦርቶዶክስ በኩል እየተማርኩ ነበረ። ትናንትና የተማርኩት ትምህርት ደግሞ በፍጹም መጽሐፍ ቅዱስ ጋር ማይስማማና ማይዋሃድ ነገር ነው። ምክንያቱም እኔ መጥቆራ የሚባል ሰውዬ ይኑር አይኑር ማን ይሁን የት ይሁን አላውቅም። ስለ ገድሉ ምናምን ስለ ገድሉ ምናምን መጀመሪያ ይኸውልህ 5ቱ አዕማደ ምስጢራትን ሳታውቅ ስለ ገድል ተምሬያለሁ። የትኛውን ተቀበልክ? የኦርቶዶክስን የተቀበልከው የሌላውን? የኦርቶዶክስ ግን እኮ አሁን ደግሞ መልሰህ ደግሞ የኦርቶዶክስን ተቀብለህ መልሰህ ደግሞ የጴንጤንም እየተማርክ ነው። ሚስጥርና ሌላው ምልጃ ወይም ደግሞ የገድል ምን አገናኘው? አሁን እኮ አማደ ሚስጥር ማለት እኮ መሰረታዊ ትምህርት ነው። የኦርቶዶክስ መሰረታዊ ትምህርቷና እኮ እኛ ኦርቶዶክሶች እሺ ይቅርታ አምስት ብቻዎች አሉ አይደል? አምስት ብቻዎችን ሲቀበሉ ፕሮቴስታንቶች የኦርቶዶክስን አምስቱን አማደ ሚስጥር አይቀበሉም እያልከኝ ነው? አዎ አይቀበሉም። አንገናኝም። እየተማርክ ቢሆን ኖሮ ይገባል። እኔ አሁን እየተማርኩ ነው፣ ግን አንቀበልም። በክርስቶስ እኮ የክርስቶስን ራሱ አንቀበልም እያሉ ነው እኮ አይደለ? በነገረ አዳምጠኝ፣ ልዩነቱን ልንገርህ። እነሱ ሲጀመር አምስቱን አማደ ሚስጥር የኦርቶዶክስ ቆይ የእነሱ ልዩነት ተወውና ልዩነቱን አንዴ ተወውና አሁን አንተ እዚህ ጋር አንተ ስለዋሸ ነው እኔ የገባሁት። የዋሸው ምንድን ነው? መዝሙር ተሳደባልክ። መዝሙር ማንም ቃል መዝሙር ያልከውን ነገር ነው። መዝሙር አልተሳደበም የሚል ነገር ነው ክሌም ያደረከው። መዝሙር ያሬድ ምንም አይነት ስድብ አላወጣም ካፍ ወይም ደግሞ ኢዮባ ማለት ነው። እኔ መዝሙር ያሬድ ተሳደበ አልኩኝ። አንዴ ልጨርስና ከዛ ትቀጥላለህ። ቀደም ላይ ምን ክሌም አድርጋል? ሁለታችሁም ከተሳደባችሁ የሚል ነገር አንስተሃል።
መዝሙረ ያሬድ ዲያቆን መዝሙረ ያሬድ ነው ያልኩት። ታዲያ እኔ ማን ወታች ያለው ልጅ የተሰራደው ቅዱስ ጋር አንዴ የተሰራደው አንድ ኤርሚያስ ያንኑ ነው ፖለቲካ ትስሪ አንቺ ያልሆነ ነገር አታወሪያ። እኔ ሲሰራደው መዝሙረ ሲሳደብ ሰምተሽዋል አንቺ? እየነገርኩ ነው። አንድ ጊዜ አዳምጠኝ። መዝሙር ሲሳደብ ቆይ አዳምጪ። መዝሙር ሲሳደብ ሰምተሽዋል? መዝሙረም ሆነ ኢዮባም የተናገሩት ሁላችንም ወርደን ውጪ ወደ ዘይዘደ ምን አይነት አሽቃባጭ ይሰማኛል። ገብሬ እንዴት ነህ? ሰላም ነው፣ እግዚአብሔር ይመስገን ሰላም ነው። ምንድነው አሁን ትልቁ ነገር እኔ አንድ ሐሳብ ብቻ ሰጥቼህ ልውጣ። በመጀመሪያ ደረጃ ለመወያየት፣ ለማወቅ፣ ለመረዳት እውነትን ፍለጋ እውነትን ከመፈለጋ አንፃር ከሆነ ይቻላል። ግን የእግዚአብሔርን በጥፊ እየተመታ እየተገረፈ መከራውን እየተሰበከ ወንጌል ሐዋርያቶች ስንት እንደ እንጨት በመጋዝ የተሰነጠቁበት አንገታቸውን የተቆረጡበት ወንጌል ያ ሁሉ የተሰበከው ወንጌል በእንደዚህ አይነት በስድብና በዛቻ ቢያንስ ወንጌልን ሰብካለሁ የሚል ሰው እንደዚህ አይነት በአፉ የሚጸዳዳ መጥፎ ቃላት ሲናገር አንተ ቤቱን እየመራ አንደኛው ወገን ሲሳደብ አንደኛው ነው የምትሳደብ ከሆነ ይሄ ቤቱ አይፈቅድም፣ አትሳደብ። በስድብ አስተያየት ነው የሚሰጠኝ ለኔ አስተያየት ነው የምሰጠው። ለአንተ አስተያየት ብቻ ነው። ለምንድን ነው ለኔ አስተያየት የምሰጠኝ? አንተ ስለሆነ ቤቱ የምትመራው የቤቱ ባለቤት እና ቆይ አሁን መዝሙረ ያሬድንና ኤርሚያስን መጀመሪያ ላይ በወሰድኩት እርምጃ ሚውት ሳደርግና በስነ ስርዓት እንድናወራ የተነሳውን ርዕስ አንስታችሁ እናወራ ስን እኛ ትልልቅ ሰዎች ነን፣ እኛ እንነጋገራለን። አንተ ዝም ብለህ ቁጭ አላልተባልኩ? ያን ማን ነው ያለ? ኤርሚያስ መዝሙሬ ብሎሃን አላለህም? አንዲ መዝሙሬ ማለት ኤርሚያስ ነው አላለም። ያ ማለት አልተስማማም ማለት ነው። ሲቀጥል ማለት አልተስማማም። ቆይ ለምንድን ነው ሐሳቡን ሙላንም የምትረዳው እንዴ አንተ? እኔ ለመፍትሄ ነው። አንደኛ አንዴ ጠብቂ እናቴ ጠብቂ። በቲፎዞ ነው ወይ በቲፎዞ ነው? ምንድነው ኤርሚዬ ለምንድነው ማንፈልገው? ለምንድነው አንዴ ገብሬ ተረጋጋ ገብሬ ቆይ በመፍትሄ ነው ማወራህ ኤርሚ አዳምጠኝ። በመፍትሄ ስታወራ መጀመሪያ አዳምጠኝ እኮ ነው እንትማስና ልክ ያልሆነ ክስ አትክሰሳት አይደል? ልክ ያልሆነ ስለ እውነት ክሰስ። በስማ እኔ እዚህ ጋር ይኸውልህ እውነትን ከፊቴ እግዚአብሔርን አስቀድሜ ነው የምናገር። የትም ቦታ ላይ ዋሽቼም እንትን ብዬም አላቅም በህይወት ዘመኔ ማለት ነው። መቼም ፈልገህ አታገኝብኝም እግዚአብሔር በሚያውቀው። አንድ ሰው መጀመሪያ ደረጃ ማለት ነው አንተ የእግዚአብሔርን ቃል የሚናገር ይሄን ያህል ባፉ ሲጸዳዳና ሲሳደብ ኖ ብለሃን ካንደበት ወጣን አትሳደብ ብለሃን ኤርሚያስን ንገሬ ቃል በቃል መልስልኝና ወደ ሐሳቤ ልግባ ብለሃን ኤርሚ እኔ አይመለከትም። ስለነሱ የተሰዳደቡት ነገር እኔ አይመለከተኝም። የተሰዳደቡት አትበል። መዝሙሬ አልተሳደበም። ኤርሚያስ ሲሳደብ አንተ ለምን አለ መዝሙር ብዬ አልተናገርኩም። ቅዱስ ነው ማን ነው የሚባለው ልጅ ጋር ቅድም የተነጋገሩ ከቅዱስ ጋር ነው። ቅዱስ አይደለም የሚባለው ከሱ ጋር ነው ያወሩ ይወብኑ ቅዱስ ጋር የተነጋገሩ መዝሙር ሚውት አድርጎ አይደል ዝም ያለ። እሺ ይኸውልህ እኔ ማወራው ግን አንድ እንድትረዳኝ የምፈልገው ማለት ነው በመጀመሪያ አንድ ሰው የሰውን ሃይማኖት ደርሶ ከመሳደብ ከመናገር ይልቅ ሰውየውን ቁጭ አርጎ ገስት ላይ አስቀምጦ እንደዚህ አርጎ ከግር እስከ ራስ ከግር ጽፍረ እንደዚህ አርጋ አውልቄ ጥየልህ አስቀምጨልህ እያለ ሲሳደብ ልትነጋገር ልትወያይ ነው የመጣኸው። መነጋገር የምታስተምረው ካለ ታስተምራለህ። በተሰጠ ጊዜ ማታስተምር ከሆነ ማትወያይ ከሆነ ትሄዳለህ እንጂ ስድቡ በፍጹም አያስፈልግም ነው ማለት ያለብህ። አንተ ቁጭ አርገህ ስንትና ስንት ሚሊየን የሚያመልከውን እምነት ቤተ እምነት ኦርቶዶክስን ቁጭ አርጋ አንተ ማሰደብ ለአንተ ጥሩ ነው? ምን ይሰራልሃል? ሲጨርስ ንገረኝ ያልኩ ምንም ችግር የለ ኤርሚዬ። እና እኔ ልንገርህ አንድ ነገር በእንደዚህ አይነት መንገድ ክርስቶስ እንደማይከብር ይታወቃል። የኤርሚያስ አምላክ ኢየሱስ የሚባለው ኤርሚያስ የሚያመልከው የስድብ ነው መሰለኝ። ስድብ ነው የሚገብርለት ካልተሳደበ ኤርሚያስ እኔ 5 ደቂቃ በ5 ደቂቃ ውስጥ ኦርቶዶክስን አንስቶ ሳይሳደብ ከወጣ ማለት ነው ይሄው በመትፈልገው ነገር ነው ይቀጣለሁ። እግዚአብሔር ምስክር ነው። ኤርሚያስ እድሜ ልኩን እንደተሳደበ ነው። ይሄ የሚታወቅ ሀቅ ስለሆነ ማለት ነው። ስለዚህ አንተ ሌላ ጊዜ የምታወያይ ከሆነ መዝሙሬ በሚፈልገው ነገር አሁን መወያየት ይችላል ዝግጁ ነኝ ካለ እሺ፣ ሁለቱ ብቻ ሳይሆን ሌሎች ስለተጨቃጨቁብህ መወያየት አልቻሉም። ለምን? ገስት ላይ ስላሉ። ሌሎች ቢወርዱሳ መወያየት ይችላሉ።
ለምን እሱ ፈራ? ስለማይችል ጉዱን ስለሚያወጣበት። መዝሙሬ ጉዱን ያወጣበታል። የኤርሚያስን መወያየት አይችልም። ቀለሜ ስድብ ነው የሚያውቀው ሁልጊዜም ማለት ነው። ገብቷል? ስለዚህ በዚህ ሁኔታ ላይ አንተ ለማወያየት እውነትን ለማወቅ ከሆነ ያ ነው። ከዛ ውጭ ግን ኦፈሳብኔት እንደሚባለው ውሃ ውስጥ እንደምትኖረው ወንዝ ስመኝ ወንድሜ፣ ውሃ ውስጥ እንደምትኖረው ወፍ ውሃ ሲጠማት ወጣ ጤዛ እንደምትልሰው ማለት ነው። አንተ መጽሐፍ ቅዱስን በእጅ ይዘህ ኦርቶዶክስ ላይ ጥያቄ ካለ ኦርቶዶክስን ትጠይቃለህ፣ ፕሮቴስታንት ላይ ከሆነ ደግሞ ፕሮቴስታንቱን ትጠይቃለህ። ሁለቱን ደግሞ በዲቤት አገናኝተህ የምታነጋግር ከሆነ ደግሞ በአንድ ወይም ብቻ ለብቻ ወይም ገሌና ገሌ ተብሎ በዛ ላይ ተቀምጦ ይወያያል። እሱ ያኛውን ሲያወራ ይሄኛውን አፉን ታስይዘዋለህ። ቆይ ትላለህ። ያኛው ሲናገር እሱ ብቻ ውጡ እያለ እያዘዘን ያለ፣ እሱ ተቀመጡ ሲል ይቀመጣሉ፣ እሱ ውጡ ካለ እሱ ያስወጣል። ምን ያደርግልሃል አንተ? ይሄ እኮ ፍትሃዊ ነው፣ የእግዚአብሔር ቃል ነው። ገብቷል? አሁን በቃ አሳጥርልኝ። እኔ ልንገርህ ደግሞ ስማ፣ ምናልባት እኔ በአክብሮት ሚውት አድርግ እስኪ ዳኒ፣ ሰው እያወራ ነው። አዳምጠኝ። መጀመሪያ ኦርቶዶክሳውያን ከዚህ አልነበሩ። ኦርቶዶክሳውያን አልነበሩ ማለት ጀስት እንደዚህ ጓደኞች ዝም ብለን የምናወራ ሰዎች ጨዋታ ላይ የነበርን ሰዎች ነበር። ኤርሚያስን ወደዚህ ቤት ስጠራው ኦርቶዶክሳውያን ምን ሊያደርግ እንደገቡ አላውቅም መጀመሪያ ላይ። ምክንያቱም ሲጀመር ኦርቶዶክሳውያን ትምህርት ካንስቼ ከኦርቶዶክሳውያን ጋር እየተወያየው ከሆነ ኦርቶዶክሳውያኖች ብቻ ነው የሚወያዩት። ኤርሚያስን ደውዬ የጠራሁትኝ ራሴን የጠራሁት አንተ ትመጣለህ፣ ካልተመቸህ ትሄዳለህ፣ ከተመቸህ ትቀመጣለህ። ለምን የራሴን ጥያቄ ጠየቅኩትኝ ኤርሚያስን ነው። ስለዚህ ኤርሚያስ መጀመሪያ ገብቷል። የእሱ የሆኑ ሰዎች ደግሞ መጣው ገብቷል። ይግቡ፣ አይመለከተኝም። እኔ ነኝ ያስገባኋቸው። ገስት ሲልኩ አለማስገባት ይችላሉ አይደል? ገስት ሲልኩ ያስገባኋቸው እኔ ነኝ። ኤርሚያስን በውስጥም ደውዬ የጠራሁት እኔ ነኝ፣ እዚህም ጋር ሸራ አድርጌ የጠራሁትም እኔ ነኝ። ስለዚህ ገብቷልኝ። አስረዳኝ ያልኩትን ሊያስረዳኝ ገባ። ቤተክርስቲያን ይሳደባል አልኩ፣ ልመጣልህ ነው በኋላ። ነገር ግን ካስገባሁት በኋላ እሱ እየተወያየ ባለበት ሰዓት ላይ ኤርሚያስ ኃይለ ቃሎችን እየተጠቀመ ሲናገር አጋጣሚ መዝሙር መጣ። ከዛ በኋላ ርዕሱ ተቀየረ ማለት ነው። ያነሳሁትን ነገር ተቃርቶ እነሱ እኔ የእንትናን ጠርቼዋለሁ እንትና አንድ ቤት ብየዋለሁ ምናምን ነገር እየተባባሉ ያወሩ ነበር። በመሃል ንግግራቸው ደስ ሳይለኝ ሲቀር እንግዲህ እኔ ትንሽ ነኝ የሁለታቸው፣ እኔ ምንም እውቀት የሌለኝ እነሱ እውቀት ያላቸው፣ እኔ ግን የእነሱ ታናሽ ሆኜ ሳለ ሁለቶችም ሲነጋገሩ ምንድን ነው ያደረኩ? ተውና በንግግር ከታች ሰዎች አሉ እንዲማሩ ብዬ ሚውት አደረኳቸው። ምን አሉኝ? እኔ ኤርሚያስ ምን አለ? አንደኛ ነገር እኛ በእጃችን በአፋችን ምንጣባ ልጆች አይደለንም፣ ትልልቅ ሰዎች ነን። ስለዚህ አንተ ዝም ብለህ ቁጭ ብለህ ስማን፣ ምንም ነገር እንዳታደርግ ሚውት አድርግና ቁጭ በል ተባልኩ። ኦኬ ትልልቆች ናቸው፣ የሁለቱም ሀሳብ እንደዛ ሊሆን ይችላል። ሚውት አነሱ ሁለታቸውም። እኔ ቁጭ አልኩ። ሲነጋገሩ ቆዩ፣ ሀሳባቸውን ሲነጋገሩ ቆዩ። በመሃል ሰው ሲገባ በቃ ሁለቶች ነው የሚነጋገሩ አይደል? ሰው መግባት አልነበረበትም። በመሃል አትግቡ ብዬ ቀድሜ አስጠንቅቂያቸዋለሁ። ሲገባ አስወርጃቸዋለሁ። ያ ደግሞ የራሴ ነው። ለምን አትግቡ ብያለሁ መጀመሪያ እነሱ ስለሚነጋገሩ። ከዛ በዘለለ ኤርሚያስ በስድብ ክርስቶስን አያስገኝም ሲባል ሚዛኔ ለመሆን ሰሙ የሚሳደቡ ስድብ እነሱ ሚሊዮን የሚሆን ተከታይ ያለው ሃይማኖት ነው ለነሱ። ገባ? አንዳንድ ጊዜ አንተ ሰው ነህ፣ ካንተ የተለየ ነገር አይደለም እነሱ ያላቸው፣ እነሱም ሰው ናቸው። ሚዛኔ ለመሆን ያክል ለመሄድ ስታስብ ማለት ነው። ጴንጤም ሰው ነው፣ አንተም ሰው ነው፣ ሰው ነህ። አንተ ኦርቶዶክሳዊ ነህ፣ እነሱም ደግሞ ጴንጤ ናቸው። ሃይማኖታችሁን እንጂ የሚለያያችሁ በክርስቶስ አንድ ናችሁ፣ ሰው ስለሆናችሁ ማለት ነው። ሰሙም ቢሆን እርግጥ አድርጎ ይሰድባቸዋል። ከእኔ ቤት ነው የሚሰደቡ። የእኔ ጴንጤ ጓደኛ የለኝም እንዴ? የጴንጤ ጓደኛ የለኝም ምን ያሉኝ እኮ ከእነሱ ጋር ነው ይቀያየማሉ እኮ። እኔ ኦርቶዶክስ ነኝ ያሉ ኦርቶዶክሳውያን ሲሳደቡ ደስ ይለኝ፣ ጴንጤ ደግሞ ሲሳደቡ ሊከፋኝ ከሆነ የሚዛኔ አይደለም። ገብቷል? የሰው ልጅ መጀመሪያ ራሱን ለማስከበር ሰውን ማክበር ነው መጀመሪያ የሚጠበቅበት። ገብቷል እያልኩ ያሉት። የዛሬው ውይይት ደግሞ ሁለታቸውም ሲጨቃጨቁ የነበሩትን መዝሙረ ያሬድን አልተናገርኩትም። መዝሙረ ያሬድ የሚናገር ልጅ ማለት መዝሙረ ያሬድ እኮ መናገር አንተ ስለተናገርክ አይደለም፣ እዚህ ገብቶ ሰው ስላሽካካ አይደለም። የሆነ ሰው መጥቶ ምናምን ስለ መዝሙረ ማለት እኮ ራሱ ዲሲፕሊን የሚናገር ሰው ነው። ተናግረለት ሳይሆን በቃ መዝሙረ ዝም ስታየው ራሱ ኖርማል ራስ የምትመሰክርለት አይነት ሰው ነው። ከታች የነበረው ግን አፍህን ዝጋ ሚውታር ከዚህ ቤት አንተ ማን ስልጣን አለ ምናምን ብሎ ተናገረው ማለት። ከዛ ደግሞ ምን ተባባለ? ያንኛው እንደ አንተኔ በሴት ጭን አልገባም አለ። ኦኬ ደግሞ ቁጭ ላይ ለምትቀለብ ምናምን እየተባባሉ ተሰዳደቡ ማለት። ስለዚህ ምን ማድረግ አለብኝ? መዝሙር ያዘዘኝን አደረኩ። ሁላችንም አስወጣናል፣ ሁላቸውንም አሰጠው። የታዘዝኩትን ያደረኩ። አሁን ከኋላ የመጣ ሰው ከፊትም የነበረ ሰው ፍርድ ይሰጣል። የሰው ልጅ ፍርዱን አውቀዋለሁ። ምክንያቱም አይገምትም። በባየው
ትንሽ ነገር በሰማው ቶሎ ለመፍረድ ይቸኩላል። ገብቷል። ግን ዋናው ነጥቡ ምንድነው ከተባለ አብዛኛው ሰው መንገድ ጠፍቶታል። መንገድ ጠፍቶታል ማለት በኦርቶዶክሳውያን ያለ ሰው በሙሉ ሁሉን ያውቃል ማለት አይደለም። ግን እኛም ፈልገዋለን። ሞር ደግሞ አንተ ልትማር የምችለው ነገር አንደኛ በተቻለ መንገድ የተባልከውን አሜን ብለህ የምትቀበል ከሆነ በስነ ስርዓት ቁጭ ትማራለህ። አሜን ብለህ የምትጠራጠር አይነት ሰው ከሆንክ እንደኔ ጠርጣራ ሰው ከሆንክ የሆነ ሁሉም ነገር መቀበል ማትፈልግ ከሆነ ደግሞ ከዛ ቤተክርስቲያን የወጡትንና ከዛ ቤተክርስቲያን ማገልገል ያሉበትን በዛው ቤተክርስቲያን ውስጥ ለረጅም ዓመት የኖሩትን ስታጠያይቃቸው ምን እያወሩ እንደሆነ አንደርስታንድ ታደርጋለህ። ኤርሚያስ ማለትና በኤርሚያስ ዙሪያ ላይ ያሉ ጴንጤዎች የወጡት ጠቅላላ ያልተመቻቸው ነገር ኑሮ ነው ማለት ነው። ስለዚህ እነሱ ጋር ያለውን ያልተመቻቸውን ነገር እዚህ ጋር መጥተው ሲናገሩ እነዚህኞች ደግሞ መልስ ሲመልሱ አንተ በደንብ አንደርስታንድ አድርገህ ትከተላለህ። ብዙዎቻችን ሃይማኖታችን በምግባራችን ይለያያል። ይሄ ውሸት አይደለም፣ ሀቅ ነው የምናወራው። ስለዚህ መጽሐፍ ቅዱስ በራሱ አሁን እዚህ ጋር ቁጭ ብለን እኮ እናንተ እያወራን እኮ ይሄው መጽሐፍ ቅዱስ እኮ እጄ ላይ ይዣለሁ። ይሄኛው መጽሐፍ ቅዱስ ብትከፍተው የቃላት ልዩነቶችን ታያለህ። ገብቷል። የቃላት ልዩነቶችን ስታይ ደግሞ በጣም ብዙ ነገሮችን ለአንተ ኮንፊውዝ ያደርጋል። ስለዚህ አሁን አንተ የሁለቱ ብታነብ ጥያቄ ይኖርብህ ነበር እንደኔ። አንብበም ሊሆን ይችላል፣ አንደኛውን ብቻ ግን አጠንክረ ይዘህ ሊሆን ይችላል፣ ይሄኛውን ትተው ሊሆን ይችላል። ግን ሁለቱም ይሄ ከዚህ በፊት የተጻፈ ይሄኛው ከዚህኛው በፊት ተጽፏል። ይሄኛው ግን ስረዳ ኦርቶዶክሳዊ ሲያስረዳኝ ይሄኛው በቁም የቁም ጽሑፍ አላት ኦርቶዶክስ ቤተክርስቲያን በዛን የምትተዳደር የነበረ ይሄኛውን አማራጭ ሚሊዮን ክርስቶስን ተቀብላ አታውቅም ይሉናል። ኦኬ ታዲያ ይሄኛው ከይሄኛው ከዚህ ተጽፎ ያለ ህዝቡ በምን ነበር የሚተዳደር? ቤተክርስቲያኑ አልተቀበለችውም። ኦኬ ኦርቶዶክሳውያን ታዲያ ህዝቡ ምንድነው ሲተዳደርበት የነበረ? ሲያነቡ የነበረው መጽሐፍ ቅዱስ ምንድነው? ከእጁ ላይ የነበረው እስከዛሬ ድረስ የመጣንበት ከ2000 በፊት የነበሩት ሰዎች እኛም የነበርነው በምንድነው ስንኖር የነበረ ጥያቄ ያስነሳል። አየህ አንዳንድ ጊዜ ህሊና አሸውዶ እግዚአብሔርን አሸውዶ እናቴን ላስደስታት አባቴን ላስደስቶ ብዬ አልኖርም። እንደኔ ሐቁን እኖራለሁ፣ ስለ እውነት ማለት ነው። የገባኝን እናገራለሁ። ከገባኝ በኋላ ግን ሰውን ማድከም አልወድም። በገባኝ ልክ መኖር ስለምፈልግ ማለት ነው። ሐቁ የቱ ጋር ነው ያለ? እኔ እውነትን እየፈለግኩ ነው። ከዚህ ውስጥ ላይ እኔ ውጭ ሀገር እየኖርኩ ሳለ ጥሩ ገንዘብ መስራት እየቻልኩ ሳለ እንደፈለኩኝ መኖር ሲገባኝ እዚህ ጋር ከሰው ፊት ቁጭ የምውለው ወንጌልን ፈልጌ ነው፣ እውነትን ፈልጌ ነው። እውነትን ፈልጌ እንጂ ወንጌልን ፈልጌ እንጂ ቢቀርኩ ይቀር ምን ይቀርብኛል? ቢራዬን ይዤ ቁጭ ብዬ እጠጣለሁ ከፈለኩኝ፣ ጌታም የለም ማለት እችላለሁ። ግን እግዚአብሔርን ፈልጌ ነው። ተዋል እግዚአብሔርን ፈልጌ ነው፣ ወንጌል ፈልጌ ነው እዚህ ድረስ የመጣሁት እንጂ ክርክር፣ ጭቅጭቅ እንትና ልባባል ፈልጌ አይደለም የመጣሁት። እስኪ ከእናንተ መካከል ላይ ብጠይቃችሁስ መምህር ቱርላብ ለምንድን ነው የምወዳቸው? ሐቁን ነው የሚነግሩ። በቃ ለእኔ ሲያወሩ ሐቁን ነው በቃ ይሄ ነው 4 ነጥብ ነው የሚነግሩ። በቃ የገባቸውን ኦርቶዶክሳዊ ናቸው። ገብቷል። ለማስረዳት የሚሄዱበት ርቀት አለ። እንደ ክርስትና አሜን ብዬ እቀበላቸዋለሁ። ካልተረዳሁትስ ኖ እላለሁ። መዝሙር ያሬድ ያስተምረኛል። የሚያስተምረኝን ኦኬ ብዬ እሰማለሁ። ጥያቄ ካለብኝ ጠይቀዋለሁ። አሜን ብዬ ተቀበልኩትን እይዛለሁ። ስለ መንፈስ ቅዱስ ምልጃ የት አውቃለሁ? እኔ መዝሙር ነው ያስተማረኝ። እኔ ስለ መንፈስ ቅዱስ ምልጃ ማን ያስተማረኝ? መዝሙር ነው ያስተማረኝ። ስለ ብዙ ወንጌላት ስለ ገድላት ደግሞ ብዙ ነገሮችን መጽሐፍ ቅዱስ ላይ ያሉትን ማን ያስተማረ ካልከኝ ኤርሚያስ ነው ያስተማረኝ። አየዛ ጋር እዚህ ጋር መጥቼ ብዙ ተምሬያለሁ። ግን ተወልጄ ያደኩበትን አጠንክሬ ማየት አለብኝ ብዬ ይመቀበላል። በጴንጤዎች ዝላዩን አምልኳቸውን ጭፈራቸውን ምናምን በየቦታው የሚጮሁትን አልወደውም። ያ መንፈሳዊ መስሎ ስለማይሰማኝ ኦርቶዶክሳውያን ገድል የሚባሉት ምናምን ነገር ከእግዚአብሔር ጋራ ከክርስቶስ ምልጃ ጋር ወይም ደግሞ አዳኝነት ጋራ የሚጋጩ መስሎ ውስጤን ተሰማኝ። ስለዚህ እሱን ደግሞ ክሊር አድርጌ ለማወቅ መንገድ ሄዳለሁ። እሱን አስረዱን ብዬ ነው ቤት የከፈትኩት። ከቻሉ ማስረዳት ነው። ክርክር ከሆነ ግን ምንም ላደርገው አልችልም። አስወጥቼ ቁጭ እላለሁ ማለት ይሄ ነው ያሳብ። ለማንኛውም በጣም ኤርሚዬ እናመሰግናለን። እስኪ ቃል በቃል ዝም ብዬ ልጠይቅህና በዛሬው ውይይት ላይ ጥፋተኛ ኤርሚያስ ነው መዝሙሬ ነው? ዝም በቃል ምን አገባኝ? በቃ ይኸው እኔ ላይ መልከተኝም አሁን እኔ የሰው ጥፋት አይደለም ማን የምቆጥር ወንድሜ። ምን አለ መልካም ነገር ጠይቀኝ። አንተ ጠየቁ መለስክ። መልካሙን ነገር ጠይቀኝ እንጂ ለምን መጥፎ ነገር ጠይቀኛለህ? እሺ ለምን ይሄን ጠየቅከኝ ካልከኝ መልስልሃ። ይሄን የጠየቅኩ ለሌላ ጊዜ አንተ ወንድሜ ነህ፣ ገብቷል? ለሌላ ጊዜ ቤትክን ስትመራ ለመማማር ስትፈልግ እንዴት መምራት እንዳለብህም ልነግርህም ፈልጌ ነው። ካልተቀበልከው ትተዋለህ። የኔን ሐሳብ ሰምተህ መተው ትችላለህ። የሰማውን ሁሉ መቼም አትይዘውም እና
በመጀመሪያ ደረጃ ህጋዊ ሆኖ ለመጣ በህጋዊ መንገድ ታስተናግዳለህ። ህገወጥ ሆኖ ሌላን ሰው አበበን ከበደን ሚስተር ኤክስን የሚያስከፋ ከሆነ ኖ ብለህ ታስቆማለህ። ገብቶሃል? በስርዓትና በአግባቡ እየተናገረን ያለ ታወያያለህ። መወያየት የፈለገ ሰው ነገርና ሌላ ተረት ማውራቱ ትቶ ወደ ውይይት ነው የሚገባ። ነገር በቃ አሁን አትፍረድ። በቃ ተው መቶ ይሻላል። እዚህ ያሉት ሌላ ጊዜ እንደዚህ ያሉ ቀሲስ እንደዚህ ላድርግልህ። አንድ ሐሳብ ተሰጥቼ ልውረድ። እሺ አመሰግናለሁ። አንድ ሐሳብ ቁጭ በል። አትወጣም ቁጭ በልና ስማ። እሺ ሐሳቤን ልጠቅልልና እሺ ምንድነው እኔ አንድ መጽሐፍ ቅዱስን ይሄንም አንብቤ የትኛው ጋር ልሁን ምናምን ላልከው መልስ ልስጥህ። እኔ በመጀመሪያ ደረጃ ቅድም እኔን እንትን እያል ባነሳሁት ነገር ላይ ስለጠየቀኝ ስለነበረ እኔ በጣም ጎበዝ ነኝ። ማንን መጠየቅ እንዳለብኝ አውቃለሁ። መጽሐፍ ቅዱስን ተሸክሞ የሄደውን ሁሉ እኔ መጠየቅ አልፈልግም። ጥልቅ ዕውቀት ያለውን የሚመለከተውን ነው የምጠይቀው። ኦርቶዶክስ ላይ ለምሳሌ ስለ ገድል አቡነ ተክለ ሃይማኖትን ስለ አቡነ ተክለ ሃይማኖትን ገድል እንዴት ነው ስለሱ ምልጃ እናንተ የምታምኑት ብዬ ፕሮቴስታንትን ሂጃ ልጠይቅ አልችልም። ማንን ነው የምጠይቅ? ኦርቶዶክሳውያንን ሂጄ እጠይቃለሁ። እንዴት ነው እዚህ ጋር እናንተ እንደዚህ የምታደርጉት ሂደቱ እንዴት ነው ብዬ እጠይቃለሁ። አንድ ባንድ ስላንተ ቤት ጉዳይ ስላለው ቤት ውስጥ ስላለው ጉዳይ አንተን ነው መጠየቅ ያለብኝ፣ ማንንም አይደለም ማለት ነው። ገብቷል? መረዳት ያለብኝ ከባለቤቱ ነው። እኔ ከባለቤቱ ስለምጠይቅ እረዳለሁ፣ በደንብ አውቃለሁ ማለት ነው። አንተ ደግሞ ይሄ ቀደም ኦፈሳምኔት የሚባለው አውሬ እንትን ወፍ የሚባለው በውሃ ውስጥ እየኖረ በባህር ውስጥ እየኖረ ውሃ ሲጠመው ጤዛ ወጡ ውጭ ላይ እንደሚልሰው እንደሚፈልገው እንደማለት ነው። መጽሐፍ ቅዱስ በእጅህ አለ፣ አታነብም፣ ወይም ደግሞ አንብበው አልተተረጎመልህም። ንባብ ይገላል፣ ትርጉም ግን ህይወትን ይሰጣል። ካልተተረጎመ የገዛውን ግሮሰሪ አድርገህ መጣህ እኮ የገዛውን ሁሉ በጥሬው ብትበለው እኮ ሊገልህ ይችላል። መብሰል አለበት፣ ቃሉ መተርጎም መቻል አለበት። ለአንተ በልክህ ማለት ነው። ገብቷል? ለህፃን እንደ ህፃን፣ ለአዋቂም እንደ አዋቂ። ለህፃን ልጅ አጥንት አታስቆረጥመውም፣ ለአዋቂም እንደዛው እንደ አዋቂነቱ ነው የምትመግበው። እና በተቻለ መጠን አንተ በተረጋጋ መንፈስ ራስህን በማይጎዳ መልኩ ሌላ አበበ ከበደ በዙሪያ ያሉ ሰዎች ቅሬታ እንዳይሰማቸውና እንዳይከፉብህ በሆነ መልኩ አንተ ተረጋግተህ በፕሮግራምና በቅር ቤትህን አስከብረህ እንዲማር ማድረግ ትችላለህ። ገብቶሃል? እዛ ውጭ ግን ያም እየተከፋ ያም ቅር እየተሰኘ ምንም እኔ እንደዚህ ወንጌልም እንትን አይልም። ይበልጥ ሰው ወንድሞች ይከፉብሃል፣ እህቶች ያዝኑብሃል። እዚህ መዛም ቢያዝኑብህና ቢከፉብህ ስድብንና እንትን አሁን ከዛሬው ምንድነው የተማርነው? በቃ ስድብ፣ ተንኮል፣ በቃ መጥፎ ነገር ጥላቻን ነው የምንማር ያለ ነው። እዚህ ወንጌል እንደዚህ ነው እንደኛ የተሰበክ ነው። የእግዚአብሔር መንግስት እንደዚህ አይደለም የሚሰበክልን። እና በተቻለ መጠን እዚህ ላይ እንደው ተረጋግተን እንትን ብትል ለማለት ነው። ቀጥሉ እናንተ። አመሰግናለሁ። ኤርሚ እኔ መቀጠል እችላለሁ? ኤርሚ ታላላቆች ካሉ ግን ብታስቀድሟቸው። ኦኬ እሺ። አደራችሁ። እግዚአብሔር ይመስገን። አሜን። እግዚአብሔር አምላክ ይችን ሰዓት ባርኮና ቅዱስ የሰጠን ስሙ የተመሰገነ ይሁን። ሁላችሁንም ከላይም ከታችም ያላችሁ ሰላም ብያለሁኝ። አምላካችን ኢየሱስ ክርስቶስ መጀመሪያ ሁላችንንም ያገናኘን ክብር ለእርሱ ይሁን። ያው ንግግሮችን እየሰማው ነበረ። ካሁን ከመጀመሪያም በቀደም ለትም እነ መዝሙር ያሬድን ሁሉንም ጋብዘህ ስትማማሩ ደስ እያለ የነበረ ሳዳምጥ የነበረው እስካሁን ካደረካቸው ንግግሮች ሁሉ ብዙ ነገሮችን አዳምጫለሁኝ። ጥሩ ነው። የሚጠቅሙ እንኳን አንተ ብቻ ሳይሆን ከተች ያሉ ሰዎች ራሱ ብዙ ሰዎች እየተማማሩ ነበር። ይሄ ጥሩ ነው። በጣም እንደግፈው ሐሳብ ነው። ለምን ሁሉም ያሉት መምህራን ከውስጣቸው አወጥተው የሚናገሩት ለአንድ ሰው የመዳን ምክንያት ይሆናልና ማለት ነው። ግን መጀመሪያ ያው አንተ ለመማማር እና የትኛው እምነት ሊያዝ አጥብቄ ወደ የትኛው እምነት ሊሄድ ብለህ አሰባስበህ ነው መሰለኝ እንዳልከውም ለመጠየቅ የገባኸው። በነገራችን ላይ ለመማማራውን ለምሳሌ ያኛውን እያንዳንዱን እየጠየቅ ከሄድክ ራስን ነርቨስ ትሆናለህ። ለምን መሰለህ? አንዱ የሚነግር ለብቻ ነው ሊተረጉሙት ይችላሉ። ኦርቶዶክስ ደግሞ በሌላ ትርጉም ሊተረጉሙት ይችላሉ። ይኸውልህ ከእምነቱ ጋር ሆነህ ነው የምትማማርበት ከሆነ ነው እንጂ ለምስ አንድ ሰው ለነሱ የሚነግሩ ለብቻ ነው። አሁን አንተ ስለ ገድል
ኤርሚያስን ወይም ደግሞ እነዚህ ከፕሮቴስታንቱ ልጠይቅ ካልክ እንደነሱ መንገድ ነው የምትሄደው ማለት ነው። እነሱ በፈሰሱበት ነው የምትሄደው። ገርል የሚታየው በእምነት ውስጥ ስትሆን ነው የምታየው። ገርል በቤተ ክርስቲያናችን ምን አለ መሰለ ዶግማ አለ። በገርሎች እንደገና ደግሞ ታምራት አሉ። ጥያቄ ልጠይቅሽ በዚሁ ቀሲስ ይቅርታና ይችን ልመልስልና ችግር የለውም እንትን ትልልኝ። ያው ስለ ገድል ስለሆነ እኮ ነው። አዎ ስለ ገድል ገብቶኛል። አዎ ገብቶኛል። በዚህ መጥቆራ አዎ ስለ ገድልና ታምር ለመነጋገር በኦርቶዶክሳዊ እይታ ነው እንጂ በፕሮቴስታንት እይታ ከሆነ ልክ አይደለም የሚሆነው ማለት ነው። እኛ ምን ተረጉምበታል? ታምር ለብቻ ነው፣ ገድል ለብቻ ነው። የየራሱ የሆነ ትርጉም አለው ማለት ነው። እነ ኤርሚያስን እነሱማ ቀኑን ሙሉ እኮ ሲወርዱበት ሲሉበት ይውላሉ እኮ ሲናገሩ ነው የሚውሉ ቀኑን ሙሉ። ከነሱ የምትረዳው ነገር ይኖራል ብዬ አላስብም። ስለ ገድል ከመማመር ከሆነ እነ መዝሙር ያሬዳሉ ከነሱ ጋር ጥያቄውን በወረቀት ላይ አድርግና ይሄ ጥያቄ ለምንድን ነው? ይሄ ምንድነው? ይሄ ምንድነው? ይሄ ምንድነው ብለህ ጥያቄዎችን ዘርዝርና እነሱን ጠይቃቸው። ይሄ ለምንድን ነው የተባለው? ይሄ ልክ ነው ወይ? ከመጽሐፍ ቅዱስ አንጻር ልክ ነው ወይ ብለህ እነሱን በቅድሙ ውድ ያለ ለመናገር ከሆነ መጀመሪያ እከሌን ጠርቸው ነበረ፣ እከሌን ጠርቸው ነበረ፣ እከሌን ጠርቸው ነበረ፣ ይሄ ዝርዝር ውስጥ መግባት አያስፈልግም እኮ መነጋገር ራሳቸው እነሱ እንዲህ ነው ያሉትን ተነጋግረው በአንተ በሚገባ መንገድ ቤቱን እየመራህ ትክክለኛውን መንገድ እንዲይዙ ማድረግ ነው ማለት ነው። ለምሳሌ መዝሙረ ያሬድ ሁሉም ይወረድና እኛን እናንተ እንነጋገራለን። ያኛው ልጅ ግን ኢዮብም የተናገረውም እኮ ክፉ አልነበረም። እኔ ምናልባት እንዴት እንደተሰማችሁ እንጂ ኢዮብ ለምን ቀጥታ ወደ እንትኑ አትሄድም እሱን ለምን አትተውም ሲለው አንተ ቀላል እንደዚህ ነው የሚለው ነገር ብዙ ነገሮች ሲናገር ነበር። ያ ጥሩ አይደለም። እኛ ከታቸው ነው ራሱን ሰውነት ሲሸማቀቅ ነበር ሲሰዳደው ማለት ነው። ከዚህ በኩል ጠርቼ ነበር፣ እከሌን ጠርቻቸው ነበር፣ እከሌን ጠርቸው ነበር አልመጣችሁም እያለ ይሄን ሁሉ ጊዜ ነው የሚናገረው ሁሉ ጊዜ። ስለዚህ እንዲህ ያለ ነገር ለኛም ጥሩ አይደለም። ማንም ነገር የሚናገረው ነገር ለኛም መሰረት አይደለም ማለት ነው። ስለዚህ አንተ መጠየቅ ያለብን ከሚጠይቀው ሰው እንዲገባ የምትፈልገውን ነገር ከሚገባ ሰው ከሚያስረዳ ሰው ብትረዳ እኔ ሙሉ አቅም ኖሬ ባላስረዳው ከኔ በላይ ደግሞ የተማሩ መምህራን አሉ። እነሱ ጥሩ አድርገው ያስረዳዋል ስለ ገድል ስለ ታምራት ያልኩህን አሁን ማለት ነው። ስለዚህ ከኤርሚያስ ጋር ከሆነ ግን ኤርሚያስ በትክክለኛው መንገድ ያስረዳኛል ብለህ ከሆነ ስተት ውስጥ ነው የምትገባው ማለት እንደ ኦርቶዶክስ ከሆነ አስበህ ከሆነ ማለት ነው። ግን የምናስረዳው እውነቱ የትኛው ነው? ከሁለቱ ቁጭ አድርገህ ደግሞ ማነጋገር ከሆነ ኤርሚያስንና መዝሙረ ያሬድ ይኛል ከሱ ጋር ቁጭ ብለን መነጋገር። ሌላው ከሆነ ብዙ አታችመንት ብዙ ነገሮችን ለሚያደርጉ ስለሚችሉ ነው ማለት ነው። እያንዳንዱ ቤት ብትሄድ እየራሱ የሆነ የሚያስረዱ ሌላ ነገር ስለሆነ ነው። እኔ እንደ ምክር ሐሳብ ግን እንደው ለመጠየቅ ነው የምትለው ነገር እንደው ብዙ እየወጣ ለትምህርት ነው እያልክ እንደው ብዙ ከምትጨቃጨቁ የምታስረዳውን ሰው ኦርቶዶክስን ከሆነ ኦርቶዶክስን ለብቻ አድርገህ እንዲህ ለማነጋገር ደግሞ እስኪ ከሌከልና ላነጋግራቸው ብለህ ካሰብክ ግን ኤርሚያስንና መዝሙረ ያሬድን ለብቻ ቁጭ አድርገህ ለመጠየቅ ከሆነ ደግሞ ጥያቄውን ምናልባት አንዳንድ ጊዜ የሚያደርጉት እኔ ብዙ ጊዜ በእንደዚህ ያለ ነገር ላይ ብዙ ስለሌለበት ነው ማለት የክርክር ምናምን ስለማላውቅበት ነው ማለት ነው። ስለዚህ እንደዚህ ያለ ነገር ከውስጥ አትግባ ለማለት ነው የኔ ልጅ። አመሰግናለሁ። እሺ ታዲያ ያሰማን። አመሰግናለሁ። ዳኒ ይቀጥልሽ። ኦኬ እኔ ልቀጥልና ምናልባት ስራ ስለሆንኩኝ ሁላችሁንም ሰላም ጤና ይስጥልኝ ብያለሁ። ሲጀምር ከመጀመሪያ ጀምሮ በጣም ሲመለከትና ሲገነዘብ የነበርኳቸው ነገሮች መናገር እፈልጋለሁ። ሁሉም ሰው ከመምጣቱ ይልቅ እኛ ነው እየነበርንበት ማለት ነው። ማለት ከዚህ ጋር መጀመሪያ ርዕሱ የነበረ ስለ ገድለ ጥቁር ነው ምንድን ነው ያልከው? ስለዛ ነው የነበረ። እኛም ለመስማት በጣም ሰፍ ብለን ነበረ። በነገራችን ላይ ምንድን ነው ያልከው? ገድለ መጥቆራ ነው። አዎ ስለ ገድለ መጥቆሪያ እሱን ለማወቅ ነው ራሱ በጣም ሰፍ ብዬ ነበር ማለት ነው። እና ስለዚህ ይሄን ነገር አሁን እኛ ይሄን ነገር ለመስማትና ለማረጋገጥ በጣም ሰፍ ብለን እኔ ራሱ ከታች ሰፍ ብዬ እየሰማሁ ነበርና ነገር ግን ከማን ነው ሄደን ይሄን ነገር መረዳት የምንችለው? ከኦርቶዶክስ ነው ወይስ ከሌላ እምነት ነው መስማት የምንችለው? ስለዚህ ከኦርቶዶክስን
ወይም ከሌላ እምነትም ይሄ ነገር ምንድነው ብለን ማጣራት የራሳችን ፈንታ ነው ብለን ስለምናምን ነው። ምክንያቱም እያንዳንዱ ምርጫውና የእያንዳንዱ እምነቱ ሌላ ስለሆነ ማለት ነው። ጥያቄ ስላለበት አንድ ሰው ደግሞ ጥያቄ ሲመጣለት ያንን ጥያቄ ደግሞ አቅርቦ ደግሞ በስነ ስርዓት መመለስ ደግሞ አስፈላጊነት ነገር ነው። ምክንያቱም ይሄ ሁሉ ካልተመለሰ ለማንኛውም ከታች ሆኖ ለሚመለከተው ከላይ ሆኖ ለሚመለከተው ደግሞ አንድ ሌብል ሊመጣም አይችልም ማለት ነው። ምክንያቱም አንድ አባት ከዚህ ጋር ከመጣው ይሄ ምንድነው ብሎ መጠየቅ ደግሞ አስፈላጊነት እስከሆነ ድረስ ማለት ነው። ነገር ግን ይሄ ጥያቄ ሲመጣባቸው ግን ማንኛቸውም ቢሆን ይሄን ጥያቄ ለመፍታት ወይም ደግሞ ይሄን ጥያቄ ለመናገር ፍላጎት ብዙም ያላቸው አልመሰለኝም ማለት ነው። ምክንያቱም ከዚህ ጋር ሁላችንም ይሄ ገል ምንድነው ብሎ መጠየቅ ኃጢአት ወይም ሌላ ነገር አይደለም። ስለዚህ ይሄን ማን ነው የሚያስረዳ? ማን ነው ከኦርቶዶክስ ሆነ ከማንኛውም ማን ነው ይሄን ነገር የሚያስረዳ? እኔ ራሱ ኦርቶዶክስ ነኝ፣ ነገር ግን ይሄን ነገር ማወቅ ፈልጋለሁ ብዬ ከመጡ በግዴትነት ማስረዳት አስፈላጊነት ነገር ነው እንጂ አንጃ ግራንጃ መናገር አያስፈልግም። ከዛ ሲቀጥል ደግሞ ይሄ ጥያቄው ትልቁ ጥያቄ ይሄ ነው ከመጀመሪያ ቤቱ ሲከፍት ማለት ነው። ይሄ ጥያቄ ግን ሳይመለስ ወደ ጥላቻና ኮሜንቶቹን ሳይመለከት ነበር። ወደ ጥላቻና ሌላ ነገር የሚሄድ ጉዳይ አይደለም። ይሄ የክርስቶስ አስተምሮ እንዴት አይነት ነው የሚለውን ነገር ደግሞ የሁላችን ጥያቄ ነው። ማንናገር ሆነ ነው እንጂ ብዙ ልጆች የሚናገሩ ልጆች አሉ። ነገር ግን ይሄ ጥያቄ መመለስ አለበት። ስለዚህ ማንኛውም ራሱ ቅዱስ መዝሙር ያሬድም ሁሉ ይወረድና ሁለታችን እንነጋገር፣ አንተ ባመጣው መጽሐፍ እኔም ባለኝ በመጽሐፍ ቅዱስ መጽሐፍ እንነጋገር ብሎ መዝሙር ያሬድ ተናገረ። ያኛው ደግሞ አንድ ሰው መውረድ የለበትም ከዚሁ መነጋገር እንችላለን የሚል አንድ ሁለት ደቂቃ አልኩት ብራዘር፣ ሁለት ደቂቃ ብታደርጉ ቶሎ እንጨርሳለን። እሺ እኔም ዘጋ ነው ጭንቅላቴን እያዞራችሁ። ኦኬ እሺ ቀጥሉ። ኦኬ ቲንክ እኔ ልናገርና ልውጣ። ይርሚ ቆየው ከገባ